ውድና የተከበራችሁ የቲጂ ተከታታዮች እንደምን አላችሁ? እንደምን አስከረማችሁ? እኔ ጋር እግዚአብሔር ይመስገን። እንዴት አላችሁ? ዛሬ ደግሞ ፓላ አሰራር ነው ይዤላችሁ የመጣሁት። እንዴት እንደሚሰራ አሳያችኋለሁ ማለት ነው። አብራችሁን ተከታተሉ። የመጀመሪያ የሚያስፈልጉን ነገሮች እናዘጋጃለን ማለት ነው። የመጀመሪያ 2 ግሽጣ ማለት ነው። ከዛ 4 ጅብን ኬሪ፣ ከዛ 2 ደግሞ በሜላ፣ ከዛ ይሄ ደግሞ 2 ማለት ነው። ስለዚህ 2 ሁሉን ማደርግና ትንሽዬ ወተላልዬ ተላልነው ጅብን ኬሪ ይሄ ነው። የማታውቁት አላችሁ የላችሁ ብዬ አስባለሁ። ሁላችሁም ስለምታውቁት ማለት ነው። ይሄ ደግሞ ወተት ነው። ብስኩቱን እናወጣና ብስኩቱን እዚህ ላይ እያደረግን እዚህ ላይ መደርደር ነው የሚያስፈልገው ማለት ነው በመጀመሪያ። ከዛ ኑስካፌ ማድረግ ትችላላችሁ። የፈለጋችሁትን ነገር ከረሩን ለመቀየር ከፈለጋችሁ የፈለጋችሁትን ነገር ማድረግ ትችላላችሁ። ስኳር አፍልታችሁ ስኳር ራሱ ማድረግ ትችላላችሁ። ስኳሩን በደረቁ ጠብሳችሁ እዛ ይቀልጥላችኋል። ከቀለጠ በኋላ ያንንም ማድረግ ትችላላችሁ። ጃይዙ ካላችሁ ደግሞ ጃይዙን ማድረግ ትችላላችሁ። ቤተሰቦች አሰራሩ ሁላችሁም እየሰራችሁ ተጠቀሙትኝ። እስኪ አሰራሩ ካሜራ ይዤ ስለማይመቸኝ ይህን እዚህ ለረፍረፍና ከዛ አሳያችኋለሁ ማለት ነው። ጠብቁ፣ ተከታተሉ። እንግዲህ ቤተሰቦቼ ይሄን እንድ ላይ አቀላቀየ ቀደም ያሳየኋችሁን እንትን ብያለሁ። እንትን እንዲል እዚህ ትንሽ እናደርግበታለን ማለት ነው። ብስኩቱን በደንብ አድርጎ ያዝ እንዲያደርገው፣ ሲቆረስ ደግሞ በደንብ ሆኖ እንዲጥም እዚህ ትንሽ እናደርግበታለን ማለት ነው። ስለማይመች ነውና ያላሳየሁት ሲፈጭ ምናምን እንደዛ ያላሳየኋችሁ ለዛ ነው። ከዛ ከዚህ ከንትኑ ላይ ትንሽ ታደርጉበታላችሁ ማለት ነው። ብዙ የምትፈልጉ ጨመር አድርጋችሁ መስራት ትፈልጋላችሁ። በትንሹ የምትፈልጉ ደግሞ ልክ እንደዚህ በትንሹ አድርጋችሁ መስራት ትችላላችሁ። 2 በቂያችሁ ነው ማለት ነው። ጅብን ኬሪውን ባይሆን 4 ብታደርጉት 4 ፍሬ ብታደርጉት በጣም የተመረጠ ነው። በጣም ያጣፍጠዋልና ማለት ነው። እንደዛ ብታደርጉ በጣም ቆንጆ ነው። እንደዚህ ካደረጋችሁ በኋላ ይሄ ብስኩት አለ አይደለ? በቃ ቀጥታ ወደ ብስኩት ነው የምንገባው ማለት ነው። ብስኩቱን እዚህ ውሃ ላይ እንደዚህ እያደረግን ነው የምንደረድረው ማለት ነው። በጣም ነው አረቦቹ የሚወዱት ከቡና ጋር በቃ ከተለያዩ ነገሮች ጋር ከሻሂም ጋር የሚጠቀሙ ሰዎች አሉ። ሀሊብ ሻሂ ማለት ነው። እና ይሄ ለሁሉም ነገር አሪፍ ነው። ለልጆች፣ ለአዋቂ፣ ለትልቅ አንደኛ እንትን ያለው ነገር ስለሆነ በጣም ቆንጆ ነው። ሁላችንም እየተጠቀማችሁ ብሉ። ጾመኞች ደግሞ ጾሙ ሲፈታላችሁ ሰርታችሁ ሞክሩት ማለት ነው። የክርስቲያን ጾመኞች ማለት ነው። ሙስሊሞች እንኳን መብላት ትችላላችሁ እየሰራችሁ። ክርስቲያኖች ግን ጾሙ ሲያልቅላችሁ እንደዚህ እየሰራችሁ ብትጠቀሙ የተመረጠ ነው እላችኋለሁ ቤተሰቦች። የእውነት እንደዚህ ገና አልጨረስንም። እንዴት እንደምናደርግ ታሳያችኋለሁ ማለት ነው። ይህንን እንጨርስና አብረን ተከታተሉ። ምክንያቱም ሰዓት ይፈጃልና ሰዓት እንዳልፈጅ አንደኛ ባጭር እንዳሳያችሁ ስለሚፈልግ፣ ሁለተኛ የሮመዳን ስራ ስለሆነ አሳያችኋለሁ ማለት ነው። እዚህ ደግሞ በቀጣይ ሹርባ እንዴት እንደሚሰራ አሳያችኋለሁ። የክሬም ሹርባ ነው ይሄ ማለት ነው። በኩዳር መስራት ትችላላችሁ፣ በተለያዩ ነገሮች መስራት ትችላላችሁ። እና በጣም ነው የሚጠመው። አረቦች በጣም ነው የሚወዱትና በቃ ሁሌ በቃ ይሄን ስሪ ነው የሚሉት ከመጣሙ የተነሳ በቃ ሁሌ በቃ እንዲሰራላችሁ ይፈልጋሉ። እና እየሰራችሁ ተጠቀሙት። አሰራሩን በቀጣይ ያሳያችኋለሁ እንዴት እንደሚሰራና እንደሚል ማለት ነው። እንዴት አድርገን ነው በክሬም መስራት የምንችለው ለምትሉ ማለት ነው አሳያችኋለሁ። ብዙም ሰዓት እኔ መስራት እየሰራሁ መቀረጽ አልወድም። የሚሰራ ምግብ ላይ የሚበላ ምግብ ላይ ሌሎች እንዲጠቀሙና እንዲሉ ስለማልፈልግ እይታ ጥሩ ብዙም ስላልሆነ ጥሩ አይደለም። ግን ያው እስኪ ዛሬ ልቀርጽ ብዬ ነው የተነሳሁት ማለት ነው። እስከ ዛሬ ብዙ ነገሮች እየሰራ ነው፣ ግን እኔ እንትን አይደለም ማለት ነው። እና ይኸው እንደዚህ ካደረግን በኋላ ከዛ ከዚህ ትንሽ እንጨምርበታለን። እንደዚህ እያደረግን ይሄንን እያለበስን እየጨመርን ነው የምንሄደው ማለት ነው። በጣም ቀላል አሰራር ነው። በጣም ቀላል ነው። የለመዳችሁ ያለመዳችሁ አሁን ለምሳሌ ባህርተኞች ግራ እንዳትጋቡ፣ ባህርተኛ የሆናችሁ ካላችሁ እንደዚህ አድርጋችሁ ሰርታችሁ
መጠቀም ትችላላችሁ። ለራሳችሁ የሆነ ለአረቦቻችሁ፣ በተለይ ለአረቦቻችሁ እንደዚህ ቢሰሩላቸው በጣም ነው የሚወዱት። በብዛት እነሱ ምግብም ስለሚወዱ ሳውዲዎቹ በተለይ ታውቃላችሁ ምግብ ነው አብዝተው ከጽዳት ይልቅ ምግብ በጣም አብዝተው ይወዳሉ። በእርግጥ ጽዳት በጣም ነው የሚወዱት፣ ጽዳት ይቆጣጠራሉ ይላሉ። ግን ከጽዳቱ ይልቅ ማለት ነው ምግብ በደንብ እየሰራችሁ ብትሰጧቸው የተመረጠ ነው ጽዳቱን። በዛው ላይ መቼም ጽዳት ለራሳችን ሊነገረን አይችልም። ስናጸዳ ማንኛውንም ነገር ለራሳችን ቅልል ይለናል። ቤታችንን ስናጸዳ ስናዘገጃጅ ደስ ነው የሚለው። ግን በዛ በተጨማሪ ደግሞ ምግብ ስንሰራ ደግሞ በተለይ ቆንጆ እያደረግን ከሰራ ነው አረቦቻችን እየወዱ ስራ የሚበላሽባችሁ ሰዎች የሚልባችሁ ሰዎች የአረብ አያያዝ ነው። አረቦች ለሆዳቸው የጣሩ ናቸው። የእውነት እኔ ስለማውቃቸው ነው። እና ልክ እንደዚህ እያደረጋችሁ መስራት ማለት ነው። ከዛ መጨረሻ ላይ ምን እንደማደርግ ስጨርስ አሳያችኋለሁ። ቤተሰቦች ላይ ትናሸር ግን እንዳትረሱ። የእውነት አበረታቱ። ሰዓቴን አንስቶብኝ ሞኔታይዜ እንድመለስ አድርጉ ቤተሰቦቼ ማሮችን ማለት ነው። ሀላው በዚህ መልኩ አልቋል ማለት ነው። አሁን ሙስካፌ ካላችሁ ሙስካፌ የሚፈልጋለን የማይፈልጋለን እንደዚህ ማድረጋችሁ ማስገባት ትችላላችሁ። ግን ሙስካፌ ብታረጉበት የተመረጠ ነው። ስለዚህ ቤተሰቦች ይኸው በዚህ መልኩ ማለት ነው። በጣም ሳይልባቸው በጣም ነው የሚያጣፍጠው፣ ጣዕም ይሰጠዋል። ስለዚህ ሙስካፌ እንደዚህ ካድርጋችሁ መነስነስ ትችላላችሁ። ሌላ ነገር የፈለጋችሁትን አይነት ነገር ማድረግ ትችላላችሁ ማለት ነው። በዚህ መልኩ አድርጋችሁ የፈለጋችሁትን ነገር አድርጉ፣ ስሩ፣ ቀመሱት፣ ብሉ። ለአረቦቻችሁ ስሩላቸው ማለት ነው። እና እንደዚህ አድርጋችሁ ብትሰሩ እየተመረጠ ነው። ላለ ቤተሰቦች በቀጣይ እስከምንገናኝ ቸር ቆዩ። ሌላ ምግቦችም አሉ አብሬ አያይዤ ልቅላችኋለሁ። እናንተ ብቻ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ለሙድና የተከበራችሁ የዲጂቲ ተከታታዮች እንደምን አላችሁ? እንደምንስከረማችሁ ነው። ዛሬ እግዚአብሔር ይመስገን። ዛሬ እስኪ እንደው ረመዳኑ ከገባ ጀምሬ አንድ ቀን ቀርጬ አላውቅምና እስኪ የሰራሁትን ምግብ ዛሬ ላሳያችሁ ማለት ነው። እራት ነው። ለማንኛውም ትላንትና ፍጡር ሰርቼላችሁ ነበረ። ከዛ ዛሬ ደግሞ ለምን እራት አሰሪልን በጣም ነው የወደድነው አሉ። ከዛ እኔ ደግሞ እሺ ልስራላችሁ ብዬ ገባሁኝ። በመጀመሪያ ይህንን ትቆራርጣላችሁ፣ ይህንንም ትቆራርጣላችሁ። ከዛ ቲማቲም ትቆራርጣላችሁ። ይሄ ደግሞ ብድንጃን ነው ማለት ነው። ጥቁር የምታውቁት ሳውዲ ያላችሁ ሁሉም ታውቁታላችሁ። ይሄ ደግሞ ሽንኩርት ነው። ሽንኩርቴን አቁላላለሁ። ከዛ ድጃጄን ቲማቲሜ ምናምን ቃሪያን አስገባና አቁላላለሁ። በቀዩ ነው የሚሰራው ይሄ ማለት ነው። እስከ መጨረሻው አብራችሁን ተከታተሉ። የተቀረውን ደግሞ አሳያችኋለሁ። ጠባብሼ ስጨርስ አሳያችኋለሁ እንዴት አይነት እንደሚሰራ ማለት ነው። በስንያ ነው የሚሰራው። በጣም ነው የሚጥመው። አረቦቹ በጣም ነው የሚወዱት። ለውን ግሽጣ ስለሚሆንበት ግሽጣና ጅብን ሰርታችሁ ለውን ስለምታደርጉበት በጣም ነው የሚጥመው። እኔ ለራስ ስለሆነ በዛ አድርጌ ነው የምሰራው ማለት ነው። እንደምታዩት ድንቹን ብዙ ነው። እዚህም የሚጠበሳለም ከዚህም የሚጠበስ ስላለ በጣም ብዙ ነውና እስኪ አብረን የምናይ ይሆናል። አብራችሁ ተከታተሉ። እስኪ ይጥማል አይጥምም ለሚለው ደግሞ ሰርታችሁ ሞክሩት። ያልሞከርነውን ነገር ይጥማል አይጥምም ብንል ትርጉም የለውም። ምክንያቱም ሰርተን ስንሞክረው ነው መጣምና አለመጣሙን የምናውቀው ማለት ነው። አንድ ነገር ልትሰሩ ስትሉ ወይም አንድ ነገር ልታደርጉ ስትሉ መጀመሪያ መሞከር ያስፈልጋል ማለት ነው። ቤተሰቦቼ አብራችሁን ቆዩ። ቤተሰቦቼ አልቋን ማለት ነው። አሁን ስራችንን እንጀምራለን። በመጀመሪያ ይሄን የምናደርገው ማለት ነው ቂጣው። ከዛ ይሄን ትንሽ እናደርግና መሀል ላይ ይሄን ልክ እንደ መኮረኒ በሸመል ማለት ነው። ስራውን እንጨርስና አብረን እናያለን። ሰዎች ለቪዲዮ ስለማይመች ነው። ይሄን እንደዚህ ካደረግን በኋላ ይሄን የምናደርገው ከዛ ይሄን እናደርግና እናለብስና ከዛ በኋላ ሶሱን ነው የምናደርገው ማለት ነው። ሁላችሁ ቤተሰቦቼ ማለት ነው ይህንን ይመስላል ሶሱ ማለት ነው። አሁን ሶሱን ላደረግ ነው። ከሶሱ በኋላ ደግሞ ከሰላጣ የሚደረጋለ ያን እናደርጋለን ማለት ነው። ተሰርቶ ሲጨረስ እንዴት እንደሆነ አሳያችኋለሁ። አብራችሁኝ እስካሁን ስለቆያችሁ ከልብ ነው የማመሰግነው የእውነት ማለት ነው።
እኔ በእርግጥ ጾመኛ ነኝ፣ አልቀመስኩትም፣ ግን በጣም ነው የሚጥመው። ጾሙ ከመግባቱ በፊት እየሰራሁት ነበረ። በጣም ነው የሚጥመው። አረቦቹ በጣም ነው የሚወዱት እንደዚህ አይነት ነገር። ይመስላል ማለት ነው። ሱሱን ካደረጋችሁ በኋላ ይህንን ታደርጉና ቡድን ውስጥ ታስገቡታላችሁ። በጣም ቀላል ነው ለመስራት፣ ብዙም ሰዓት አይፈጅባችሁ። አንድ አፍታ ቀንበር ሲል ማለት ነው። ትንሽ ከወደ ታች ትንሽ ከወደ ላይ ቀንበር ሲልላችሁ ታወጡታላችሁ ማለት ነው። ቢያንስ 15 ደቂቃ ፉርኑ ግዊ ከሆነ እሳቱ ግዊ ከሆነ 15 ደቂቃ ከዛ በላይ አይፈጅባችሁም ማለት ነው። ቤተሰቦቼ እየሰራችሁ ተመገቡ። የእውነት እኔ በጣም ነው የወደድኩት። አረቦቹም ስለወደዱት መሰለኝ ብቻ በጣም ደስ ይላል። ቀለል ያለ ምግብ ነው። የሆነ እንትን ክብድ አይልም። እንደዛ እንደ ሩዝ ምናምን እንደዚህ ብዙ ክብድ ሊል ስለማይችል ሰርታችሁ ብትመገቡት በጣም አሪፍ ነው። ላሉ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ አበረታቱ ማለት ነው። እኔ በነገራችን ላይ ምግብ አልሰራም፣ ግን ምግብ ብዙም ሰዓት አልቀርጽም፣ ቪዲዮ አላደርግም። ምግብ አልሰራም ሳይሆን ምግብ ሰራለሁ፣ ግን ቪዲዮ መቀረጽ በጣም ነበር የምጠላው። እስኪ ዛሬ ልቀርጽና ላሳያችሁ። ሰርታችሁ እህቶቼ እንድትበሉ፣ ባል ያላችሁ ደግሞ ለባሎቻችሁ ሰርታችሁ አብሏቸው ለማለት ነው። ያችሁ ልክ እንደዚህ ሲል ታወጡታላችሁ ማለት ነው። እየሰራችሁ ብሉ፣ የእውነት ማለት ነው። ሴትዬ በጣም ነው የምትወዱ። ነጋ ነጋ ስሩልኝ ነው የምትለው።